ሰላም ሰላም ጤና ይስጥልኝ እንዴት ናችሁ እንኳን ወደኔ ቻናል በሰላም መጣችሁ ስለመጣችሁ በጣም አመሰግናለሁ ዛሬ ይዤላችሁ የመጣሁት እንግዲህ እዚህ በመግቢያ ላይ እንደምታዩት የዳሎል ኢንተርቴይንመንት ዩቲዩብ ቻናል ባለቤት የሆነው እንደገና ዳሎል ገበያ የሚባል በኦንላይን ላይ ስራ ብዙ ስራ ይሰራል። ሰላም እንደምቆያችሁ ውድ የዳሎል ኢንተርቴይንመንት የዩቲዩብ ቻናል ተከታታዮችና ቤተሰብ ስሜ ቲሞቴዎስ ዘካሪያስ ይባላል። ለማታውቁኝ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ሁለተኛ ዓመት የሕክምና ተማሪ ነኝ። እንደገና በተጨማሪ በኦንላይን ላይ ያስተምራል ማለት ነው ስለ ዩቲዩብ። ዛሬ አንድ ትልቅ ነገር ሰርቼ ለመዋል አሰብኩኝ። ምንድነው የምሰራው? ያው እንደምታዩት በቦርሳ የማለብሳቸው ልብሶች አንድ ላይ አስቀምጫለሁ። የማለብሳቸው ልብሶች ማለት ነው አዲስ ገዝቼ እንዳይመስላችሁ። እነሱን አንድ ላይ አስቀምጫለሁ። ወጥቼ የኔ ቢጤዎች አሉ መንገድ ላይ አንድ ብር ጣል ምናረግላቸው ማለት ነው። እንግዲህ የኔ ትልቁ አላማ በሶሻል ሚዲያ ላይ በጣም ትንሽ ሆነው ጀምረው ትልቅ ቦታ የደረሱ ልጆች እንዳሉ ጥሩ ነገር ከተሰራበት መልካም ቦታ እንደሚያደርስ ለማሳየት ያህል ነው። ትልቅ ለውጥ ማምጣት እንችላለን። ምክንያቱም በጣም የሀብታም ሰዎች ስራ አይደለም ሰውን መርዳት። ያለንን ነገር በመስጠት ለውጥ ማምጣት እንችላለን። ይህንን ለማሳየት ነው ዛሬ በጠዋት የተነሳሁት ማለት ነው። እስቲ የሚፈጠረው ነገር አንድ ላይ እናያለን። እስከ መጨረሻው ከኔ ጋር ቆዩ። እንግዲህ የሚገርማችሁ ነገር ይሄ ቪዲዮ ገና የመጀመሪያው አካባቢ ነው። በቃ ገና ዩቲዩብ እንደከፈተ ማለት ነው። እና መልካምነት በቃ ከውስጥ ነው፣ ሌላ ከየትም አይመጣም። ከምር አሁን የሚያረጋቸውን ሳይ በጣም ያስገርመኛል። ደስ ይላል አይደለ? በጣም ደስ ይላል። እንግዲህ በጣም ደስ ይላል። የዩኒቨርሲቲ ተማሪ ነኝ። እንግዲህ የለበስኩትን ልብስ ነው ማለት ነው ይዤ የመጣሁት። ከዚህ ውስጥ የፈለጉትን መርጠው መውሰድ ይችላሉ ማለት ነው። ክፈቱና ብቻ አይደለም እንግዲህ ያው የተማሪ ነገር ነውና የተማሪዎች ልብስ ደግሞ የሚሆነውን አንድ ወጣትም አግኝተናል። ምንድነው እዚህ አካባቢ ህይወት ምን ትመስላለች ለናንተ? እኛ ስራ ብኖረን ራሱ ለመስራት ብዙ ፍላጎት አለን። ሰርቶ መለወጥ እንችላለን። ጉልበት አለን፣ ጤንነት አለ። አሁን እዚህ ጎዳና ላይ ብዙዎቹ ተቸግሮ ወይ ታሞ የሚኖሩት አሉ። እኛ ግን ጉልበት እያለን አቅም እያለን መስራት አልቻልን። በቃ የስራ ፍልድ ስለሌለ፣ ምክንያቱም የሚያሰራን ሰው የሚደግፈን ሰው የለም፣ የሚያደራጀን ሰው የለም። ምክንያቱም ወሬዎች ይወራሉ፣ እንዴ ስራ አለ ትሰራላችሁ ይባላል። እና ተመልካቾቼ እንደምታዩት ከትምህርት ቤቱ ያለውን ልብሱን ይዞ መጥቶ አውጥቶ እንግዲህ እያወጣ እንኳን አልሰጣቸውም። በጣም የታዘብኩት ነገር ራሱ ነው ውሰዱ እየከፈታችሁ ያለውና አንድ ላይ እኔ ራሱ እንደዚህ ተደስቼ አላውቅም። ምክንያቱም የሌና እርካታ አለ አንድ ሰው ስትረዱና በጣም ደስ ይላል። አንድ ላይ ብዙ ጊዜ እናሳልፋለን። ከኔ ጋር ቆዩ እስከ መጨረሻው። በጣም አመሰግናለሁ። እናንተ ብሉ። እናም ተመልካቾቼ ከዚህ የበለጠ ደስታ ሌላው ሲስቅ ሲበላ በእናንተ ምክንያት ራሱ መብላቱን ስታቁ የሚሰማችሁ ደስታ እግዚአብሔርን እንዴት እንደሚያመሰግን ያ የተቸገረና ምግብ ልብስም እንዲሁ የለበሰውን የሚለብሰው ተቀያሪ የሌለው ለእናንተ ምንም እኮ ላይሆን ይችላል። እማትፈልጉት ምናምን ብላችሁ የምትጠሉት ለዛኛው ሰው ግን እንዴት አይነት በጣም ደስተኛ ሊያረገው እንደሚችል ስለማናስብ ነውና ያለንን መስጠት ማካፈልን መልሰን እኛ ከዛ እጥፍ እንደምናገኝ የሚያሳይ ነው። ለዚህ ነው አሁን ደስ ይላል። በጣም ደስ ይላል። እንግዲህ ያው ቪዲዮአችንንም እየጨረስን ነው። በጣም ደስተኛ እንደሆነ ይናገራል። በጣም ተደስቷል። እግዚአብሔር ከዛ የበለጠ ይስጥክ። እውነት ለመናገር እኔ ወደ ቪዲዮ ይዤበት የመጣሁት ምክንያት
እንደዚህ አይነት ልጆች በቃ መሞገስ አለባቸው፣ መከበር አለባቸው። ከምሬን ነው። በጣም ትልቅ አስተዋይ። እንግዲህ የዛሬ 5 ዓመት ተማሪ እያለ ነው ይሄንን ስራ የሰራው። አሁን ትምህርቱን ጨርሶ ተመርቋል። የተለያየ ንግድ ላይ ነው ያለው። በደንብ ገቢ ያለው እና ደስ ይላል። እንግዲህ ይኸው እንደምታዩት ህዝቡን የሚያገለግል ሐኪም ነው እንግዲህ ሕክምና ነው የተማረው። ይኸው አሁን ሐኪም ሆኖ እንግዲህ ህዝቡንም ያገለግላል ማለት ነው። ይሄ መልካምነት ለራስ ነው። መልካምነት ለራስ ነው። ለማንም አይደለም። መልካምን ስራ ለክፉ ቀን ስንቅ ነው ይላል አባባል አይደለም። ይሄ ደግሞ ግልጽ የሆነ ነገር ነው። ምክንያቱም በቁርአንም ሆነ በመጽሐፍ ቅዱስ ላይ ሰውንም እንድትረዳ ወይንም ሰውንም ማገዝ ጽድቅና እንደሆነ ነው። እንዲሁም ይላል ቁርአን ላይ ጎረቤት ተርቦ ጠግቦ የሚያድር እሱ አማኝ አይደለም ይላል። ስለዚህ ወገን ለወገን ብንረዳዳ አንድም የሚቸገር ሰው በጎዳና ላይ አታገኙ ነበር። ስለዚህ እባካችሁ ሰውን ያያችሁ አትለፉ። ሰው ሁሉ የእግዚአብሔር ፍጥረት ነው። ሰውን እርዱ፣ ሰውን ለመርዳት ሞክሩ እላለሁኝ። በጣም አመሰግናለሁ። እንግዲህ ተመልካቾቼ ያው እንደነገርኳችሁ ብዙዎቻችሁም ልታውቁት ትችላላችሁ። ለምንድን ነው ይዛው የመጣችሁ? ምን እሱ በጣም የታወቀ ነው፣ ምን እንትን ማለት አስፈለገ? ማሽቃበጥ ልትሉ ትችላላችሁ። ግን እኔ ለዛ ሳይሆን ከተጠቀምን አይቀር እኛም ተጠቅመን ሰውን የምንጠቅም ሰዎች ያድርገን። ዝም ብለን የሰውን ስም ብዙ ሪያክሽን ቪዲዮ የሚሰሩ ልጆች አሉ። ግን እኔ እንደሱ ጨዋ አላየውም። በቃ ተጠያቂ ሆኖ አንድ የማይሆን ነገር ከሰራ እንደሚጠየቅ አምኖ ራሱ ህሊናው እንትን ብሎት አስተያየት መስጠት ባለበት ላይ እየሰጠ ክፉ ነገር ሲናገር አይሰማም። መልካም ነገር ነው። በዛ ላይ በየሳምንቱ ሲመጣ አንዳንድ ጥያቄዎች ይጠይቅና ጥያቄውን መልስ የመለሰ በየሳምንቱ የ2,000 የኢትዮጵያ ብር ይሸልማል ማለት ነው። አብረን እንብላ ነው። አብረን ተመልካቾችንም እየሸለመ እሱም ትልቅ ቦታ ደርሷል። በዩቲዩብም ትምህርት ያስተምራል እና እንደዚህ አይነት ጥሩ ልጆችን ማበረታታት ስለሚያስ እዛ ጋ ነው ማየት ያለብኝ። እሺ እንግዲህ እቺን ቆንጆ ከየት አገኛት ብላችሁ ጥያቄ ቢኖራባችሁ እንግዲህ የት እንዳገኛት ልንገራችሁ። እንግዲህ ዳሎል ገበያ የሚባል በኦንላይን ላይ ስራ ይሰራል። የተለያዩ የዩቲዩብ መስሪያ እቃዎች፣ ኤሌክትሮኒክስ፣ መብራቶች ምናምን ይሰራል እና እዛ ላይ ተቀጥራ ከአዳማ አዲስ አበባ እየመጣች እንግዲህ በጣም ለስራ ያላትን ፍቅር አይቶ ራሱ ሸልሟታል ከዚህ በፊት እና እቺ ቆንጆ ከዛ መታ እየሰራች በቃ በብዙ ነገር እንግዲህ አይን ውስጥ ገብታለች። አሁንም የምር ከፋኛው ለምን እንደሆነ ታውቃላችሁ? የከፋኝ ይህን የመሰለ ስጦታ ዝም ብሎ መባከም ነው። እንግዲህ ተመልካቾቼ ቪዲዮን እየጨረስኩ ነው። ይህንን ስጦታ እንግዲህ በክር የተሰራ የሚያምር ምስል ልትሰጠው አዘጋጅታ ቢሮ ደብቃ እያለ እሱ እንደ ድንገት አገኘው። ለልደቱ የተሰጠው ስጦታ ይሄ ነው። ትልቁ የልደት ስጦታ ብያለሁ። ትክክለኛው ሪያክሽን ይሄ ነው። እንግዲህ ከዚህ ምንም እንትን ማድረግ አልችልም። ለመጀመሪያ ጊዜ ነው ማየው። በጣም ደስ የሚል ስጦታ ነው። በጣም አመሰግናለሁ ሜሪ። በጣም ቴንኪው ለምታደርጊልኝ ነገር ሁሉ አመሰግናለሁ። እናም ተመልካቾቼ የኔ ቅኝትም በዚሁ ያበቃል። ስለተከታተላችሁኝ በጣም አመሰግናለሁ። በዚህ አጋጣሚ የዳሎል ኢንተርቴይንመንት ባለቤት ጢሞቴዎስ ዘካሪያስ እንግዲህ መልካምነት በዚህ ቀጥል፣ መልካም የትዳር ዘመን ይሁንልክ፣ ልጆችን አፍራ ትልቅ ቦታ ድረስ ለህዝብክ ለወገንክ የምትቆም ያድርግክ፣ መልካም ጊዜ ይሁንልክ፣ መልካም የትዳር ዘመን ይሁንልክ፣ መልካም የስራ ጊዜ ይሁንልህ።